ያማራ መገደልና ያማራ መሞት አማራ ምን ሰርቶ ነው ምን አድርጎ ነው ስትል እዛ ጋር ያሉ ብሔሮች ራሱ አማራን ለመግደል የሚያስነሳቸው ነጥብ የላቸው ስለዚህ ፋይናንሳቸው እዛ ሄዶ ሆን ተብሎ ይሄ ነው የተሰራው ለምን ፍለፊት የሚያገኙት አማራን አይደል አማራን አቁስለው መጠበቅ መቻል አለባቸው ስለዚህ የአማራ ህብረተሰብ በዚህ መንግስት ላይ እምነት እንዲያጣ ለምን እየተገደልኩ ነው እየተሰደድኩ ነው እየተባረርኩ ነው በትክክልም የሞተ የተሰደደ የታረዳል ይሄንን እነሱ እንዳደረጉት የገባው ሰው የለም ጁንታው አፈቀላጤዎች አፍ ላይ ሁሉ እርሱ አይጠፉም ጦሩን እየመራ ነው ወርቁ አይተነው እስከ ማለት ድረስ በሚደርስ ነገርና ይሄንን ይሰማሉ ምን አሳባሉት በዚህም እርሱን ስለሚነሱ ከምን የመነጨ ነው ከስጋት ነው ከምንድነው 10 ያፋቸው ላይ እርሱ የሚላወሱት ወል እንግዲህ ያው እንዳያቸው የጁንታው አፈቀላጤዎች አንድ መልስ ሲመልስ የዛሬ ወር አካባቢ ይመስለኛል እና መልስ ሰጥቻለሁ ምንድነው ያልኩት ያኔ እንቧይ ሊፈነዳ ሲል ያብጣል አየህ አንዳንድ ጊዜ እግዚአብሔር ቻንስ ሲሰጥህ ቻንስን ማትጠቀም ከሆነ በጣም ከባድ ነገር ለሁላችንም ቻንስ አለ ለሁላችንም ፈጣሪ ቻንስ ይሰጠናል ችግሩ ግን ቻንሱ ላይ መለማመድ መቻል አሁን ቻንስ ሲሰጠኝ አይ ሌላ ጊዜ ቻንስ አለኝ ያን ብጠቀም ይሻላል ብዬ ከሄድኩ አለፍኩት ቻንስ ሲሰጠኝ ግን ይችን ቻንስ እግዚአብሔር የሰጠኝ ለበጎ ነገር ስለሆነ ልጠቀምባት ብዬ ከቻንሷ ጋር ከተለማመድኩ ያን ጊዜ አሳድገውና ጥሩነት በመንፈስ ይገባል ማለት ነው አሁን እንደምታያቸው ዝም ብለው ዛጋ ቁጭ ብሎ በተለያየ መንገድ እንደ ፕሮፓጋንዲስት ሆኖ የሚነጋገሩ ሰዎች አሉ በጁንታው ጋር ማለት ነው ወርቁን ጦሩን ይመራዋል ማለት በራሱ ምን ማለት ነው መውረዳቸውን የምታየው በዛ ነው ለምን ጦሩን የሚመራው አካል አለ እኔ የምመራው ወይም እኔ የማደርገው ወደ ጦርነቱ ሊሄድ የሚችል ሰውና ጦሩ ለኢትዮጵያ ተገዳይ ገባችበት ጦር መሆኑንና እነዚህ ሰዎች ደግሞ ካሸነፉ ነገ ጠዋት ሚስቱን እንደሚደፍሯት መሬቱን እንደሚወስዱ ነፃነቱን እንደሚወስዱ ምናልባትም ከዚህ በኋላ አዲስ አበባ መተው ካሸነፉ ለ100 ዓመት ቀና የሚል ህብረተሰብ የለም በፊገር ላስቀምጥልህ ይችላል ለምሳሌ እነሱ ምንድነው ያሉት 2 ሚሊዮን ትግራዋን ጨርሰን አዲስ አበባ እንገባለን አዲስ አበባ ስንገባ አጠቃላይ በጦርነቱ ስፔሲፊክ አማራ ክልል ከ6 ከ7 ሚሊዮን ህዝብ በላይ ይጨርሳል ነው ያሉት በዚህ ጦርነት ላይ እንቀጥልና አዲስ አበባ በመንገባበት ሰዓት ደግሞ እዛ ሆነን አጠቃላይ የፖሊስ ለውጥ እናመጣለን አንድ እንትን አለቻቸው ካገኘዋት ልክላለ ምንድነው የምትለው መውለድ ማቋረጥ የሌሎች ብሔሮች አወላለድ እንዳይኖር መውጋት እና ባለበት ማቆም በተለየ መንገድ ደግሞ የቀረውን ትግራይ በተለያየ መንገድ ልጅ እንዲያበዛና የህዝብ ብዛቱ ፖፑሌሽኑ ከፍ እንዲል ማድረግ የተለያዩ ኤሪያዎችን በዚህ ዘመን ወደነሱ ግዛት ማስገባት ከአባይ ግድብ ጀምሮ የትግራይን ክልል አስፍቶ ማያዝ ታላቂቱ ትግራይ ብሎ መመስረት ከዛ ትንንሽ የሚሏቸውን ብሔሮች ከቻሉ አጣባው አስገብተው ወደ ትግራይ ካርታ ማስገባት አስገብተው ስለው አስቀምጠዋል ይሄን ስለው ሲያስቀምጡ ኢትዮጵያኖች የት ነበር ስለዚህ የነሱ አመጣጥ አደጋው የገባኝ ከመጡ በኋላ አገሪቱን ማፍረስ ነው ካኔ ማጅን ለብዙ ዘመናት ለ27 ዓመት ሲሰቃይ የነበረው ኦነግ አይደለም እኔ መስክር ነኝ ሲገረፍ የነበረው ሲታሰር የነበረው ሲንገላታ የነበረው ከሁሉም ብሔሮች በላይ ኦሮሞ ነበር ኦነግ እየተባለ ሲሰቃይ የነበረው ቤቱ እየፈረሰ በትራክተር በዶዘር ቤቱ ልጁ ሳያወጣ እየሄደ ለነሱ አባላት አልነበረ መሬት ሲከፋፈል የነበረ ይሄ የደረሰበት የኦሮሞ ህዝብ ኦነግና በሚል ሰበብ አልነበረ ይሄ ሁሉ ያደረጉት አካል ጎደሉ ያደረጉት አልነበረ ዛሬ ተነስተው ከኦነግ ጋር ወዳጅ ሆነናል ብሎ ሲፈራረቡ እነዚህ ሰዎች ምን ትላለህ አሁን ትልቁን ይሄን የኦሮሞ ህዝብ በዜሮ ድምር ደምረህ ትናንትና የገረፍኩ ትናንትና የቀጠቀጥኩ ትናንትና የተጫወትኩ በጨዋታ ትረሳዋለህ እና አሁን እንደገና በዚህ ገብቼ አንተን እንዲህ አደርጋለሁ ብሎ አስቦ ይሳካል ማለት አልተሳካም እነሱ እንደሚያወሩት አይደለም አልተሳካም የኦሮሞ ህዝብ ፊት አልሰጣቸው የአማራ ህዝብ ፊት አልሰጣቸው አገው ብሎ መስርተዋል አማራ ብሎ መስርተዋል ፊት አልሰጣቸው
በፊት የተጠቀሙባትን መንገድ አሁንም ይደግሙታል። ለምን ታሪክ ለመስራት ከዚህ በኋላ አይችሉም። ባይዘው ልንገርህ በጣም ቦቅቧቃ ፈሪዎች ናቸው። የትኛውም ሀገር ላይ የትኛውም ወረዳ ላይ አስተዳዳሪ አድርገው ወይም የክልል መሪ ሆነው አልመሩም። እነሱ ሲስተማቸው ምንድነው? እላይ የሆኑና መዋቅሩን ሰጥተው የክልሉ ፕሬዝዳንትን አንገት ገመድ ይሸመቅቃሉ። ስለዚህ ለአንተ የሚነግርህ የክልሉ አመራር ብቻ ነው። ለዞኑም ለወረዳውም ለቀበሌው ያገዛዝ ስሜት ኖሯቸው ወኔ ኖሯቸው እንገዛለን ብለው በራሳቸው አፍ 2 ቀን መተው ቢያስተዳድሩ የአማራም ህዝብ የኦሮሞም ህዝብ እንደማይቀበላቸው ያውቃሉ። ስለዚህ ምንድነው ያደረጉ? ባጎትህ ባክስትህ እንድትመራ አደረጉ። ጭካኔያቸው ባጎትህ ባክስትህ እንዲሄድ አደረጉ። እነሱ ገመዱን ብቻ ይዙ። ይሄ ተደምሮ ስታሰለው የፈሪነት ስሜት ነው፣ የኮንፊደንስ ማጣት ስሜት ነው እንጂ ኮንፊደንስ ቢኖረው ወደ አጽፋ መጥቶ ምን መሆን አለበት? የክልል አመራር ሆኖ መምራት አለበት አይደል? እስኪ ሞከራት፣ አልሞከራትም። ስለዚህ አሁንም እንደገና ሌላ ዘዴ እያመጡ ነው። ምንድነው የሚያመጡት? አገው ሸንጎ ቅማንት ምናምን ይሉና በአማራ ይመጡባል። እነዛ ሰዎች ናቸው ወደፊት የሚመጡት። ግን ችግሩ በጣም ሞኞች ናቸው። በተበላ ቁም ነው የተጫወቱት ያለው። አይ የተበላ ነገር ነው። ትንሽ ለየት ያደረገው አሁን ምንድነው ሚዲያውና ጫጫታው ምዕራባውያኖችና አሜሪካ እነሱ ጋር ገብተው የነሱን አጀንዳ ለማስፈጸም እነ ቢቢሲን መጠቀማቸው ትንሽ ከፍ ያደረገው ሌቭሉን። ከዛ ውጭ ግን አመጣጣቸው በአጠቃላይ ከበፊቱ እንደውም ቀሽም ሆኗል። በውጊያም የሚመጡባት አንድ መንገድ ናት። ለምን? ያለው ጻድቃን ነው፣ ያለው ምግባይ ነው፣ ያለው ምናምን ነው። ያን ጊዜ የነበረ ነው። ሌላ ነገር ሌላ ታምር ሊፈጠር አልቻለም። ሰው እንደዚህ እንኳን መምጣት አይችልም። በዛችሁ መንገድ ነው የመጡት፣ በዛችሁ አኳኋን ነው የመጡት። እንግዲህ አስብ፣ በ17 ዓመት ውጊያ ሰው አዲስ አበባ ከገባ በኋላ በ2 ቀንና በ3 ቀን መቀሌ እንደገና ሲገባ ምን ይሰማሃል? ታስታውሳለህ? እነዚህ ሰዎች መቀሌ የገቡት በደብዳቤ ነው። ጠቅላይ ሚኒስትሩ እከሌ ከሌ ከስልጣን ተነስተሃል፣ እከሌ ከሌ ከስልጣን ተነስተሃል። ኢሚዲየትሊ መቀሌን የገቡት ካን ኢማጂን ከገቡ በኋላ ነው እንግዲህ ትንፋሽ ለማድረግ እንግዲህ ያኔ ምን አድርገዋል? እስካሁን ቢወጣ ያላለቀ መሳሪያ ትግራይ ክልል ነው ያለው። ስለዚህ ምንድነው የተደረገው? መቀሌ እንዲሄዱ ያደረጉት ነገር ምንድነው? ውስጣቸው ያበጠ ኮንፊደንስ አለ። እዚህ ላይ በደንብ መናገር የምፈልገው እኛ አይናችን አሁንም አልተከፈተም። እነሱ አየህ መከላከያን እንድቻ አድርገው ይዘዋል። አንደኛ እንደተኛ ጨፈጨፉት። በሁለተኛ ደረጃ እስከልተኑን ራሱ አቁመው ከታች ግን እንደ እንትን እየተመዘዙ ለምን ሞርታሩ፣ ዲሽቃው፣ ታንኩ፣ ቢኤሙ፣ ሚሳኤሉ፣ ጀቱ፣ መገናኛው አሁን እኮ እየገጠምክ ያለው ከአንድ ክፍለ ሀገር ጋር ነው ብለህ እንደድሮ ከጠበቅ ስህተት ነው። እየገጠምክ ያለው በኢትዮጵያ ባጀት የተደራጀ ትልቅ ኢትዮጵያ የምታህል አገር የያዘች የጦር መሳሪያ ነው። እንደውም አንድ ሰው ሲገልጸው ከቀደመው የኢትዮጵያ መንግስት ጋር ነው እየተጣላን ያለ ነው በሚል ለምንድን ነው የሚባለው መሰለህ? ሚሳኤሉ እነሱ ጋር ነው። ጎንደር አልተመታም በሚሳኤል፣ ባህር ዳር አልተመታም። እስኪ በየትኛው የዓለም ታሪክ ነው አንድ ክፍለ ሀገር በሚሳኤል ፌዴራል መንግስት ነው የሚመታ? አምጣልኝ አንድ ሀገር። የትም የለም። በዓለም ውስጥ የመጀመሪያ የሆኑት እነሱ ናቸው። ስለዚህ በሚሳኤል ማንም መቱ፣ ጎንደርም መቱ፣ ማንም መቱ፣ ባህር ዳርም መቱ። ቀጥለው ሊመቱ ሲሉ ግን ያልታሰበ ነገር ተፈጠረ። እኔ አንዳንድ ጊዜ አፕሪሺየት የማደርገው ከዚህ ዘለል ያለ ሐሳብ አስበህ እነሱን ለማስቆም መንግስት የተጠቀመውን ስትራቴጂ ነምበር 1 እለዋለሁ። ያ ስትራቴጂ ፕሩፍ ባያደርገው ኖሮ ሌላ ችግር ይመጣ ነበር። ስለዚህ ምን ሆነ? ድሮን የምትባል መሳሪያ እኔም አንተም አሁን መሰለኝ የምናውቃት እሷ መሳሪያ መታ እንግዲህ ጣቢያቸውን ስትመታቸው ነው ኢሚዲየትሊ እንደገና መቀሌ ሄዱ። ከዚህ በወረቀት ተባረው መቀሌ ገቡ። በድሮን ተባረው ደግሞ የት ገቡ? በረሃ ነበሩ። ተንቤን በረሃ ገቡ ማለት ነው። ከተንቤን በረሃ ተለቅመው እየወጡ እያሉ እንግዲህ ኤሚንቶች ተረፉ። ለምን ተነሱ? ያን ያህል ታንክ ይዘው ያላሸነፉ፣ ያን ያህል ሚሳኤል ይዘው ያላሸነፉ። ይሄ ሩዋያ አሁን እቆቅልሹ መንግስት በእንደዚህ አይነት ስትራቴጂ በሁለት ስትራቴጂ በሚችለውና በቻለው አቅም አድርጓል። ከዚህ ውጭ ግን የህዝብ ጉዳይ ነው። እነሱ የተነሱት ምንድነው ያደረጉት? የተረፉት በአጠቃላይ አንድ አካል አንድ አምሳል ነው የሆኑት ከህዝባቸው ጋር። ስለዚህ እዛ ላይ ያለውን ነገር እንደገና ውስጥ ያለውን ነገር እንደገና እንድትጠፋ የማይፈልገው አሜሪካን ተጽዕኖ ይደረጋል፣ መከልከል ይደረጋል። በቃ ጂን ወደ ኋላ ኢትዮጵያ እጇ ወደ ኋላ ታስራ እነሱ በቀጥታ እየመጡ ነበር። እዚህ የደረሱበት ዋናው መንገድ ኢትዮጵያ ወደ ኋላ አስራ እንደዚህ ታስራ እነሱ ዝም ብለው እየመጡ ያለ ጸጥ ያላቸው ህዝብ ነበር።
ኢትዮጵያ መታሰሯንም አላወቅም። አሁን እንግዲህ በመንቃታችን ነው። ልክ ስንለቃ የኢትዮጵያን ወደ ኋላ አሜሪካ ያሰራት እኛ ፈታናት። ስንፈታት እጇ እንደዚህ ሆነ። አሁን ምንድነው የሚፈለገው ከዚህ በኋላ? በየደጁ በየቦታው ያገኘውን እርምጃ መውሰድና ነፃነቱን ማስከበር ነው። እየሆነ ያለው ይሄ ነው። የመንቃትና ያለ መንቃት ሂደት ነው የተፈጠረው። ስለዚህ እነዚህ ሰዎች አሁንም ከወጡ በኋላ በጅምላ መናገር አችልም። አሁን ለምሳሌ ይህንን የሚቋወሙ ትግሬዎችም ገጥመውኛል። ትክክል እንዳልሆነ ለህወሓት አመራሮች ተብሎ የትግራይ ህዝብ እያለቀ እንደሆነ የሚናገሩ ትግራዮች አሉ። በጣም በሚገርም ሁኔታ ማለት ነው። በግልባጩ ማለት ነው። ታፍነው ታሽገው የተያዙ እንዳሉ ምናልባትም ከ6 ሚሊዮን ትግሬ እነሱ ያሉት 2 ሚሊዮን ካልሆነ መስተቀር 4 ሚሊዮን የሚሆነው ትግሬ ግን ሰላማዊና ኢትዮጵያዊነት መንፈስ ይዞ የሚኖር እንዳለ የታሰረ፣ የተዘጋበት፣ የተረሸነ፣ የተገደለ ምናልባትም አሁን ነፃ ሲወጡ ሊናገሩት የሚችሉ ይሆናል ያሉ ትግሬዎች አሉ። ኢትዮጵያኖች እኛ ትግራይ ክልልን ከኢትዮጵያ ውጭ ማድረግ አንችልም። እንገንጥላትን ቢሉም አይችሉም። ለምን ሊገነጥሏታል? ኢትዮጵያ ናት። የመገንጠል ታሪክም የላትም። ሊገነጥሏትም አይችሉም። ስለዚህ ህብረተሰቡ አሁን ሰላም ነው ያጣው። ህብረተሰቡ እዛ ላይ ያለው ኦልሞስት 60% የምትለው ኢትዮጵያዊነት መንፈሱን ማምጣት ይፈልጋል፣ መሄድ ይፈልጋል። ይሄን ለማድረግ እንግዲህ እነዚህን የተወሰኑ ፐርሰንት ጁንታዎች ማጥፋት ይፈልጋል። ማጥፋት ማለት በመግደል ወይም በመጨፍጨፍ አይደለም። የምታጠፋው ሐሳባቸውን ማጥፋት አለብህ። ሐሳባቸውን ለማጥፋት ግን ማሸነፍ መቻል አለብህ። አንድ ሰው ዱላ ይዞ እየመጣ እንደዚህ እየመታህ አንዴ ሁለቴ መጥቶ ዱላውን ይዘው አንተ እጅ ከገባ በኋላ ዝም ብትለው ምንድነው የሚመስለው? ፍርሃት ማለት ቂል ነው፣ መልሶ ነው የሚቀበለው። ስለዚህ የመታህን አይነት ምት መምታት አለብህ። ከፍ አድርገህ አንድ ከዛ ግን ምን ታደርገዋለህ? ታስቀምጠውና አንተ 2 ብትመታ እኔ 4 እየመታው ነው 7 8 9 አድርጌ ግን መጨረስ እችላለሁ። አሁን ሐሳብህን ታዋጣለህ ይጥለዋል። ሐሳቡ ካልወጣ ለ100 ሚሊዮን ህዝብ ሌላ አደጋ ስለሆነ ስለዚህ ይሄን ሐሳብ ሁላችን ተባብረን ማጥፋት አለብን። ማንና ማን? አሁን ነፃ የሚወጣው የትግራይ ህዝብ ከመንግስት ጎን ከኢትዮጵያ ወንድሙ ጎን ቆሞ እነዚህን ሰዎች አጋልጦ በመስጠት በቃችሁ በማለት ልጆች ይደረሱ በማለት በአስራዎች የተጨፈጨፉት የትግራይ ደሃ ልጆች እስኪ አንድ የባለስልጣን ልጅ ንገረኝ። ሁሉም የባለስልጣን ልጆች አሜሪካን ሀገር ነው ያሉት። ሁሉም የባለስልጣን ልጆች ውጭ ሀገር እየተናናቀቁ ናቸው ያሉት። ሁሉም የደሃ ልጆች ግን ግንባር ላይ ናቸው። ሁሎችም እየሞቱ ነው። ስለዚህ መነገጃ መሸቀጫ ነው በደም ማኖር ማለት ነው። ለዚህ ነው ገብቷል አይደለ? እምባይ ሊፈነዳ ሲል ያብጣል ያልኩት። በ10 ሺዎች የትግራይ ደም ያበጠ ጉንጭ ያበጠ ገላን ያለው ነው። ደም የትም አይሰድም። ዛሬ ሊያረግ ይችላል፣ የትም አይሰድም። ደም የትም እንዳልሰደደ ሚሳኤል ታጥቆ አይቶታል። ሚሳኤል ታጥቆ በ2 ቀን ሲፈርስ አይቶታል። ደም የትም እንዳልሰደደ በአንድ ወረቀት መቀሌ ሲገባ አይቶታል። ደም የት እንዳልሰደደ ደግሞ አሁን ተንከራቶ በኢትዮጵያኖች እጅ በቅርብ ቀን ሲገባ ያዋል። የትም አያደርስም። እና የትግራይ ህዝብ ብዙውን ባይሞኝ ራሱን በተተረከለት ጀግንነት ማቆም ሳይሆን የኢትዮጵያ ጀግና እንደሆነ ቢያስብ። የትግራይ ጀግና አይደለም፣ የአማራ ጀግና፣ የኦሮሞ ጀግና የለም። የኢትዮጵያ ጀግና ነው ያለው። ኢትዮጵያ ሲደመር ነው እንጂ ጀግና በግለሰብ ደረጃ በምንም ታምር ጀግና የለም። በብሔር ደረጃ በአንድ ብሔር ደረጃ በምንም ታምር ጀግና የለም። ይሄንን አውቆ ትርክቱን ትቶ እውነታው ላይ ረግጦ ከመንግስት ጎንና ከኢትዮጵያ ወንድሞቹ ጋር በመሆን አሳልፎ መስጠት አለበት እነዚህን ሌቦች ማለት ነው። በተለይ የለውጡ ማግስት ይመስለኛል ከ2 ዓመት በፊት አሁን ጦሩንም በተለያየ መልኩ እንግዲህ ህወሓትን ወክሎ በግንባር ቀደምትነት ከሚታወቁት መካከል አቶ ጌታቸው ረዳ አንዱ ናቸውና ከዚህ ከአማራ ጋር በተያያዘ በጣም በፎቢያ ደረጃ በሽታ ያለባቸው መሆኑን ገልጬለት መልስ ሲሰጠኝ ነበረ። ምናልባት ተመልክተውት ከሆነ አሁን ላይ ቆመው ሲያዩት ያን ጊዜ ከኔ ጋር በነበራቸው ቃለ ምልልስ ላይ የሰጡኝን ሐሳብና ዛሬ እየሆነ ያለውን ምን ታዘቡ እስኪ? ያን ጊዜ በጣም አጥብቀ እየጠየቀው ነበርና እኩል ሰዓት እየተናደደ ነው ያሳለፈው። እንዳየው ችግሩ አይተው ከሆነ በአማራ ክልል ላይ የነበረው አስተሳሰብ ጥሩ ነው። ምናልባትም እኔ ጌታቸው
በሌላ መንገድ ኢትዮጵያን ጠቅሟታል። ለምን ነው የጠቀማት? ብዙ ጊዜ አንድ የሚያደርገን ቃል ይናገራልና አንዳንዴ እንደውም አማራነቱም እየተሰማው ነው እንዴ አንዳንድ ንግግር የሚናገር ወይስ አማራ ላይ ትኩረት የሚያደርገው አማራን እንዳይሉት ነው እንዴ ብዬ እሰጋለታለሁ። ገብቷል። አጣብቂኝ ውስጥ ያለ ሰው ነው ጌታቸው አማራ። እኔም ተገፍተ ይሁን እንዴ የሚልም ነገር አንስቼ ተገፍተ ነበር የሚለው ማስተላለፍ መልስ መልሷል። እና አይተ ከሆነ የኦሮሚያና የአማራን ግንኙነት ሲገልጽ እሳትና ጭድ ናቸው አለ። እንግዲህ ኦሮሚያና አማራ እሳትና ጭድ ሊሆኑ አይችሉም። ስለዚህ እሳትና ጭድ አለመሆናቸውን በአንድነት አሳዩት። አንድ በሁለተኛ ደረጃ ደግሞ ምን አለ መሰለህ እንግዲህ አየህ አንዳንዴ ስድስተኛው የስሜት ሕዋስህ ሳታስበው ማንነትህን ይገልጥልሃል። እና አማራ ላይ ሊያወራርዱት ያሰቡት ሂሳብ እንዳለ ጌታቸው ሰምቷል። አየህ እዛ ቁጭ ብሎ እና ምን አለ መሰለህ ወጥቶ አማራ ላይ ሂሳብ እናወራርዳለን አለ። እንግዲህ የነጻነት ታጋይ ነኝ ብሎ የሚመጣ ሰው አማራ ላይ ሂሳብ ላወራርድ ነው ካለ ማን ነው የሚቀበለው? ስለዚህ ጌታቸው ለኛ ምንድነው ጠቅሞናል፣ ኢንፎርሜሽን ሰጫችን ነው። እና እኔ ጌታቸው ሲናገር በሌላ መንገድ እነሱ ተረርተው አንድ ቀን ውሳኔ እንዳይወስዱበት ፈራለሁ፣ እንዳይገሉት። ምናልባትም መጨረሻው ሰዓት ላይ ሊገሉት ይችላሉ። ቢኮዝ ብዙ ነገሩን ያበላሽባቸው ነው። እንደውም ጀነራል ጻድቃን በመሃል ገብቶ ቴክስት ተደርጎልኛል አሳያለሁ፣ የምናወራረደው ሂሳብ የለም ጌታቸው የተነገረው ትክክል አይደለም እስከ ማለት ሄደ። ቦክስ ላይ ያለውን ነገር እያወጣ እየነገረን ነው ጌታቸው። ስለዚህ ጌታቸውን ሰፖርት ነው ማድረግ ያለብን እኛ። አሁን የጌታቸውን ንግግሮች ውስጥ የሚጠቅመን ነገር ነው ማውጣት ያለብን፣ የሚጎዳ ነገር ተናግሮ ያቅም። ስለዚህ አማራ ላይ ሂሳብ እናወራርዳለን አንድ ለቃቸውም ሲል የአማራ ህዝብ ምን ሆነ? ሂሳብ ማወራረድ ነው እንዴ? እኛ ሁሉ ወዴት መጣን? እኔ በጌታቸው ንግግር ነው ወደ ትግል የገባሁት። ባይዘው ጌታቸው አማራ ህዝብ ላይ የምናወራረደው ሂሳብ አለ ሲል ይሄ ሰው ቀስ ብሎ ነግሮኛል፣ ከዚህ የበለጠ ሌላ ሊነግርህ አይችልም። ጀግኖች በዋሉበት ቦታ ላይ ለመዋል ምን አይነት ስብዕና ነው የሚጠይቀው? እንዴት አይነት ሰዎች ናቸው ጀግኖች በዋሉበት ቦታ ላይ የዛ እድል ተጠቃሚ የሚሆኑት? ጀግኖች በዋሉበት ቦታ ላይ ለመዋል የመጀመሪያው ነገር እድል ነው። እድል። ሁለተኛው ነገር አፍቅሮ ንዋይን ትቶ ነፃነት ላይ የተንጠለጠለን ሀሳብ መያዝ ነው። ጀግንነት ለመሞት ባይዘው ራስህን ለመስጠት የሚያደርስህን ነገር ለማድረግ ከዛ በላይ ክፍል ይሰራብህ ይገባል። ስለዚህ እነዛ ሰዎች ከሄዱበት ዓላማ በላይ የሚሆን ግፍ ተሰርቶባቸዋል። ግፍ መሰራቱንም አምነዋል። ስለዚህ ወደ ጀግኖች አምባ ለመግባት የሚወስድህ አንደኛ ነምበር 1 ነፃነት መፈለግ። ሶስት ነገሮች ናቸው። አንደኛው ነፃነት መፈለግ፣ ሁለተኛው ነፃነት መፈለግ፣ ሶስተኛው ነፃነት መፈለግ። ነፃ ኢትዮጵያ፣ ነፃ ሃይምሮ እና ለማንም ሳትጎብድድ በነፃነት የመኖር ስሜትህን ለማምጣት ስትፈልግ ከገንዘብ ውጭ ትሆናለህ። ልጅ የምትለው ነገር ተዋለህ፣ ሚስት የሚለው ነገር ተዋለህ። አገርና አንተ ትመጣላችሁ። አንተና አገር የምትከፍሉት መስዋዕትነት ለልጅ ለሚስት ለገንዘብ ዋስትና ይሆናል። ስለዚህ ይሄን አስበህ ስትሄድ ነው አጎብድደህ ያ አጎብዳጅነት ስሜት አለመኖር ወደ ጀግኖች አምባ ይወስዳል። አፍቅረን ዋ ያለ መኖር ወደ ጀግኖች አምባ ይወስዳል። ነፃነትን ማሰብ ወደ ጀግኖች አምባ ይወስዳል ማለት ነው። ጀግኖች አምባ ለመውሰድ ኢትዮጵያዊ ሆኖ መገኘት ነው። አዎ። በሌላው በዚህ በኢጣሊያ ወረራ ጊዜ ፋሽስት ኢጣሊያ በጣም እዚህ ሀገር ላይ ለመጠቀም የሞከረውና ጀግኖች አርበኞች አባቶቻችን ያከሸፉት ነገር ቢኖር የውስጥ ሽኩቻን እንደ ጦር መሳሪያ የመጠቀም ሙከራውን ያከሸፉበትና በመሃል ልዩነቶቻቸውን ትተው ባውደ ውጊያ መስዋዕትነት ከፍለው ያቆዩት ሀገር ነች። ከዚያ በኋላ ነው ልዩነታቸውንም ቢሆን ሊነጋገሩበት የቻሉትና ከዚያ አኳያ አሁንም ወያኔም በዚህ መንገድ ፕሮፓጋንዳዎቹን ስንመለከት የውስጥ ችግሮቻችንን የማጉላት የመከፋፈል እንደገና የማሻኮት አይነት ነገርም ለመጠቀም ይሞክራልና አንዳንዶች በየዋህነት በእንደዚህ አይነት ጉዳይ ተታለው ነገ ልንወያይበት የሚገቡ ጉዳዮችም ላይ ዛሬ ሲጠመዱና ስራ ሲያስፈቱ ይስተዋላልና እዚህም ላይ ያሉትን ሐሳብ ቢሰጡ። ህወሓት እኮ የተጠቀመበት ዋናው ታክቲክ ይሄ ነው። ምንድነው መሰለ ያደረገው
በመጀመሪያ ደረጃ መቀሌ ተባሮ ሲሄድ እንደነገርኩ ዋናው ጽንሱ አዲስ አበባ አይደል? አዲስ አበባ ያለው ሲል ከተለያዩ የጥፋት ኃይሎች ጋር ሆነና በተለያየ ቦታ ያለውን አማራ ማሳረድ፣ ማስገደል፣ ማስበጥበጥ ይሄ ሁሉ እኮ የህወሓት እጅ ነው። ይሄ ሁሉ ፋይናንስ እኮ ህወሓት ነው። ስለዚህ ሌላ ክልል ላይ የሚኖሩ አማሮች እንዲገደሉ፣ እንዲታረዱ አሰልጥኖ እያስገባ ራሱም እየገባ ከክልሉ ውጭ ገብቶ ይሄን ሁሉ ችግር ሲፈጠር አደረገ። አማራ ክልል ዙሪያውን አማራ የሚባል ህዝብ በአጠቃላይ ሌላ ክልል እንዳይኖር ይሄ ስሜት ኮንፈርት እንዳይኖረው አደረገ። ይሄ አደረገ ማለት በኋላ በሚመጣበት ሰዓት ከሁሉም ክልል ተገፍቻ አይደለም ወይ በእነሱ ጊዜ እኮ ምንም አልሆንኩም ብሎ ወደ እነሱ እንዲቀላቀል ይሄን ታክቲክ ተጠቀመ። ይሄን ሁሉ በፋይናንስ አገዘ። መንግስት በተቻለው መጠን እንግዲህ እንዳየኸው አንዳንድ ጊዜ ተወቃሽም ሆኖ እኔም ሳልቀር ይሄ ሁሉ ስደት ይሄ ሁሉ የአማራ